ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። አዝናኝ አስተማሪ ያልኳቸውን ጉዳዮች እንደተለመደው ይዤላችሁ መጥቻለሁ። ቪዲዮ ላይክ ያረጋችሁ ሐሳባችሁን ኮሜንት ያረጋችሁ እንድትካተሉ እጋብዛለሁ። አልፎ አልፎ መልቀቄን ይቅርታ ጠይቃለሁ። ትንሽ የትምህርት ጉዳይ አለ ምን አለ እሱ ጋር የተደራረበብኝ ነው። በተቻለኝ መጠን ያው አይቆምም ግን ያው እሱ ነው ዋናው ነገር አለመቆም ነው። እንቀጥላለን። ሰብስክራይብ ያረጋችሁ አዲስ ይሆናችሁ አሳስባለሁ። አሽሩካ የምርጦች ምርጫ ይቀጥላል። የአርቲፊሻል ኢንተለጀንስ ኤአይ ጉድ እንደቀጠለ ነው። ይሄን ይሉናል። በዚህ ድራማ ደግሞ መጥተዋል። እሺ ቴዲ አፍሮ ከሻለሙዲ ላይ የተቆሰ ነው። እሺ ለምን ምንድነው ምክንያቱ? ቴዲ አፍሮ የሚተኩስበት ምክንያት ማደር ዲነችን ወር እሷም ይሰሩት ሀል ነው ባለው ነው ፈልገው አለ ቴዲ አፍሮ አጣለችው ማደረራቷ አለጣችሁ ለቴዲ አፍሮ። እንዴት ነው ጉዳዩ? እንዴት ነው ይሄን ጉዳይ ለሰዓታት ምንድነው የተፈጠረው ብዬ በጉጉት ልመለከተው እችላለሁ። አይዲያው ራሱ እንዴት እንዳገናኙት ያው በቃ ኤአይ አርቲፊሻል ኢንተለጀንስ ፊልሙ ራሱ እየተራቀቀ መጥቷል። አዎ ሰውረን ነው። እኔ እዚህ ውስጥ የጠቀሱትን አይዲያ እኔ አይመለከተኝም። ያው ጉዳዩ እዚህ ላይ ደርሷል ለማለት ብቻ ነው እንጂ ያነሱት እውነታ ጋር እኔ አይመለከተኝም፣ አያገባኝም። አዎ እዛው በጸበላቸው አድዋን በስዊድን በታላቅ አንድነትና ፍቅር ልናከብር ነው። ቀን በስቶክሆልም ከተማ መጋቢት 5 2018 ወይም ማርች 14 2026 እናከብራለን። ሰዓት ከ14 ሰዓት ጀምሮ። የት ይከበራል? ሮክስቬድ ፎልኬቱስ ሮክስቬድ ቬገን ኤልቫ ባንድ አዘጋጆች በስዊድን የሚገኙ አማራ ማህበራት በአንድነት በዕለቱ ልዩ ልዩ ደመቅመቅ ያሉ ፕሮግራሞችን ይዘን እንጠብቃችኋለን። የመግቢያ ዋጋ ለአዋቂዎች 300 ክሮነር ብቻ። ሁላችሁም ከነ ልጆቻችሁ ታጋብዛችኋል። ታሪካችንን እያወደሰን ጀግንነታቸውን እያነሳሳን እናከብረዋለን። እንዳትቀሩ። በእናትህ ሞት ወደብ ስጠን ይዙ ምንድነው ወደ አፎም በእናትህ ወደብ ስጠን ውጣ እንጂ አንተ እየለመንኩት እኮ ነው። ኧረ ወደ አፎም ኧረ ውጣ ሰው እየለመንኩት ቪዲዮ አታበላሽ። ኧረ እንዴ ይዙ ነብሳችን ወይ ቀለበቱን መልስ። ከሴትዮዋ የወሰድከውን ቀለበት ወይ አሳምን ስጠ። this part ቀለበቷን መልስ። ደስ ይላል። እሺ ወይ ጉድ። እስቲ ልክልካቸውን እንደዚህ ነገር የለን የሰሙ እንደሆነ እንመልከታት። መደመር ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም። በተግባራችሁ ተደጋጋሚ ስላረጋገጻችሁት ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ይሄ ነው በእውነት ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ይሄ ነው እንግዲህ አንድ በአንድ ህዝቡ ፍጅት፣ የኢኮኖሚ ድቀት፣ ውድቀት ሀገራችን ወዴት እንደከተቱት ቁጭ ነው ያረገችላቸው። እኔ የምጠይቀው እቺ ልጅ ለመሆኑ በህይወት አለች ወይ ነው? እውነት የሚናገር መቼም ኢትዮጵያ ውስጥ አሁን ላይ እስር ቤት ወይ መቃብር ላይ ነው የሚገኘው። ነገ እኔን መተው ሊያስሩኝ ይችላል።
ኦፍ ኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ካሰብሽ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት እኮ ገብቷል። ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? ሚስተር ስላሴ ታምራት ከኢህአፓ ፓርቲ አነጋጋሪ ሆናለች። የምትሰጣቸው ሀሳቦች ያው ሰው እየተቀባበለው ይገኛል ሶሻል ሚዲያ ላይ እና የምርጫ ክርክር መሆኑ ነው እንግዲህ ይህን አይነት ሀሳብ እያነሱ ያሉት። እንዴት ነው ጉዳዩ? ምርጫ ልካሄድ ነው እንዴ? አቤት አቤት፣ ቀልዳቸው መቼም አያልቅም። ተፎካካሪ ሳይኖር እንዴት ነው ውድድር የሚባለው ነገር ራሱ የሚኖረው? ብልጽግና ፓርቲ ነው ያለው። በቃ ሌላ እኮ ፓርቲ የለም ኢትዮጵያ ውስጥ። ምን ስም ነው ያሉት? 30 40 ሜቢ 100 ፓርቲዎችም ሊኖሩ ይችላሉ። ግን እንቅስቃሴ የለም። ህዝብ ውስጥ አልተስፋፉም። እንደምንም አስሯቸው አዳክሟቸው ከዛ ነው እንወዳደር ይላቸዋል። የምትናገሩም ደግሞ ካላችሁ ተገባላችሁ ያስገባቸዋል። እና አብዛኛው የሀገራችን ክፍል አማራ ክልል፣ ትግራይ ክልል፣ እንደዚሁ ኦሮሚያ ክልል ጦርነት የተስፋፋበት ነው እና የፖለቲካ እንቅስቃሴ የማይካሄድበት ነው። እንዴት አደርገው ነው ግን ምርጫ ይካሄዳል የሚሉት የምንመለከተው ነው። ዶክተር ደሳለኝ ጫኔ አይነቶች በቃ ብንናገርም ፓርላማ ውስጥ ሆነ የምንሰማውም ነገር የለም። ስለዚህ ለምን እንወዳደራለን ብለው ራሳቸውን ያገለሉ አሉ። አንዳንዶች ተፍ ተፍ እያሉ ነው። ያው የስም ነው አቀኛው ተንቆ አፈኛው ሲፈራ መዋል ብርቅ ሆኖበት አንዱ ባንዱ ስፍራ። ስለ ትንሹ አሳዛኙ ጦጣ ጉዳይ ታሪኩን ሰምታችኋል? እስቲ ሰሞኑን መነጋገሪያ የሆነ ጉዳይ ነው ላካፍላችሁ። በጃፓን የሚገኝ ትንሽ ጦጣ ያው ከእናቱ ተወለደ ነው። እናቱ ጥላው ሄደች፣ አልፈልግህም አለችው። አዎ ጦጣውን ብቸኝነትን መጋፈጥ ጀመረ። የዚችን ዓለም ገፈት መቅመስ ሲጀምር ተመለከቱት ጠባቂዎች፣ የእንስሳት ጠባቂዎች። አይ ብቻውን ከሚሆን እስቲ ከሌሎች ጦጣዎች ጋር እንዲኖር እናቀላቅለው ብለው ወሰዱና ቀላቀሉት። አዎ ትላልቆቹ ጦጣዎች ግን አላኖሩትም። እዚህ ጋር እንደምትመለከቱት እያባረሩ፣ እያሳደዱ፣ እየነከሱ ምን እያሉ ያሰቃዩታል። ስለዚህ እናቱ ጥላው ሄደችው። እናት እንደሌለው በቃ ብቻውን እንደዚህ ሲሰቃይ አይ በቃ እዚህ አልተመቸውም አሉና የእንስሳት ጠባቂዎቹ ወስደው ለብቻው አኖሩት። ነገር ግን እስቲ ብቻውን ደግሞ ከሚሆን የሆነች ኢኪያ ምርት የሆነ የኢኪያ ምርት የሆነ አሻንጉሊት እንስጠው ብለው ሰጡት እና ተጽናናባት። በቃ ጓደኛ አገኘ። መልከቱ በቃ ሁኔታው ራሱ ያሳዝንም። በእናታችሁ እንዴት እቅፍ እንዳረገ በቃ ብቸኝነቱን ረስቶ የሆነ እኔን እናቴ ነች የሚል አይነት ስሜት ያለው ይመስላል። ፓንችዬ በቃ በጣም ያሳዝናል እየተባለ ነው እንግዲህ ይህን የተመለከቱ ሰዎች። የሆነ መጠጊያ በቃ አለኝ የሚለው ነገር በማግኘቱ ፓንች ተይዟት ሲያቅፋት፣ ሲንከባለል፣ ሲጫወት ይታያል። ይህም ዓለምን ትኩረት የሳበ ጉዳይ ሆነ ማለት ነው። አብሮ መተኛት፣ መጫወት የሆነ በቃ ብቸኝነቱን መርሳቱን እንመለከታለን። ይህንም የተመለከተ እንስሳ አፍቃሪ የዓለም ሕዝብ በቃ እናትነት እንዴት ነው አባንደን መደረግ፣ መጣል፣ መተው እንደዚሁ አፈቅራቸዋለሁ ወዳቸዋለሁ በሚሉ ሰዎች ተጥለን ደግሞ በሌላ ችግሩ ስንሰቃይ መከራ ሲበላን ከዛ ደግሞ ወጥተን ህይወትን ለብቻችን ስንጋፈጥ የሆነ መጽናኛ ግን ስናገኝ አይነት የሆነ ታሪክ ያለው በቃ ሰው ራሱ ከራሱ ታሪክ ጋር ማገናኘት ጀመረ። ብቸኝነት ህይወት ውስጥ ያለ ሰው በቃ ህይወቴ ታሪኬ ነው፣ ይሄ እኔ የኔን ታሪክ ነው በቃ እየኖረ ያለው ፓንች የሚል ብዙ ከራሱም ሰው ከራሱ ታሪክ ጋር ማገናኘት። በነገራችን ላይ ፓንች አሻንጉሊት ተፈላጊነቷ ጨምሯል። ስዊድን ምርት የሆነው አይኪያ ወይ ኢኪያ ያው ይህንን እየገለጸ ይገኛል። እንዴት ነው ከራሳችሁ ጋር የሚገናኝ ነገር አለው? አላውቅም። ብቻ ሰሞኑን አነጋጋሪ ከሆነ ጉዳይ ነው። በዚህ ውስጥ የእንስሳ ጉዳይ ካነሳን እስቲ ኢትዮጵያ ውስጥም የውሻዎች መገደል ጉዳይ እንዲህ ያንገበገበው የሚያስለቅሰው ሰው ተመልክቻለሁ። ምረጥ፣ ከውሾች ምረጥ፣ ሁለቱም ምረጥ፣ ሌሎቹን እንግደላቸው። ምረጥ። ልጅ ይመረጣል። ልጆች ምረጥ፣ ምረጥ። ከመሸ የፍርድ ቤት ወረቀት አሳየኝ።
ከምሽቱ 1 ሰዓት ከምናምን መጣ ቤቴ ልገባ እንዲህ ስቅስቅ ብሎ እያለቀሰ የምንመለከተው ይሄ ወንድማችን ምን መስሏችሁ ነው የሞተበት? ውሻው ያሳደገው ውሻ ተገሎበት ነው ተገሎብኝ ነው ያለ ይገኛል። በአዲስ አበባ ውስጥ ያው ሰሞኑን የውሻ የመግደል ዘመቻ የሚባል ነገር እንደተጀመረ ነው። ካሉት ውሻዎች ውስጥ 2ቱን አስቀርቶ ሌሎቹ ግን እንደሚገደሉበት አይነት ነው ሲናገር የነበረው። መዳፌ ካሉ ከ10 ጣቶቼ አንዱን ምረጥ ቢሉኝ ግራ ተጋብቼን የተገደለበት ውሻም ያው በእንደዚህ መልኩ በክብር ሲቀብሩት እንመለከታለን። ኢትዮጵያ ውስጥ ነው ይሄ ነገር የሆነው። ለእንስሳ እንደዚህ አይነት ፍቅር ያላቸው ሰዎች አሉ። ውሾቻችን አትግደሉብን የሚል ንቅናቄም ጀምረው የተለያየ ድምጻቸውን ሲያሰሙ ተመልክቻለሁ። በአንድ በኩል ፓራዶክስ ነው። ኢትዮጵያ ውስጥ የሚጋጭ ነገር ነው አይደል የምንመለከተው። አሁን እንዴት ኢትዮጵያ ውስጥ ይሄ እንዴት ሊሆን ይችላል የሚልም ነገር ልናነሳ እንችላለን። ምክንያቱም ሰው እኮ በጅምላ ተገሎ ቀብር እኮ በስነ ስርዓት ሊቀበር አልቻለም። የጅምላ ቀብር እየተፈጸመለት ነው። ውሻ እንደዚህ በክብር ሲቀበር ስናይ ደግሞ እንዲያው ሰው ልጅ ምን አይነት ክብር እኮ ለእንስሳ ያለን ህዝቦች ነበርን። ለከብቶቻቸውን ያሳደጉን ከብት እኮ አይበሉትም፣ ገበያ አውጥተው ነው የሚሸጡት። ለምን ሲታረድ ያዩት እንዴት ብለው የሚሳሱ ገበሬዎች ያለበት ሀገር ነው ኢትዮጵያ ውስጥ። እና በዚህ በኩል የውሻ ግድያ ይቁም ብለው የሚጠይቁ ሰዎች አሉ። ትልቅ ነገር ነው በእውነት። ያው የሰው ግድያም ይቁም ተብሎም ያልቆመበት ሀገር ነው። ማን ያቆምላቸዋል? አሳዛኝ ነገር ነው። ግን ይህንን እንደዚህ አይነት ጥያቄ የሚጠይቁ ሰዎችም አሉ። እንሰማ እያሉ ይገኛሉ ማለት ፍቅር ያው ልዩ መሆኑን እንመለከታለን። እስቲ እናንተ የምትወዱት እንስሳ ምን አይነት ነው? በነገራችን ላይ ኮሜንት አድርጉልኝ። እኔ እንኳን ድመትም ሚያው 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 ስትል ነበረ ያደግኩበት። ስደተኞች በግብጽ የሚገኙ ኤርትራውያን ስደተኞች አሳይለም ሲከርና ሪፊውጂስ መከራ የተፈጸመባቸው እንደሆነ፣ የታሰሩ የተገረፉ፣ በርካታ ስቃይ የተፈጸመባቸው እንደሆነ፣ ሴቶች እየተደፈሩ ኢሰብአዊ ድርጊት እየተፈጸመባቸው እንደሆነ እየተነገረ ይገኛል። ከ3000 በላይ ሰዎች ላይ ነው እንግዲህ ይህ ግፍ እየተፈጸመ እንደሆነ እየተነገረ ያለው። ድረሱልን፣ ድምጻችንም አሰሙልን እያሉ ይገኛሉ። We Eritreans condemn the Egyptian government that is committing crime against Eritrean refugees. They are taking advantage of our young women by raping them and extortion. Being an immigrant is not a crime. Migration is a human right. Refugees should be protected and supported, not detained. አንድ ሰው እስከሆነ ድረስ በየትኛውም የዓለም ክፍል ቢሆን ሰብአዊ መብቱ ሊከበር ይገባዋል። እንደ ሰው ትሪት ሊደረግ ይገባዋል። ይሄም ዓለም አቀፍ ሕጎች ላይ የተቀመጠ ነው። ዓለም አቀፍ ሕጎች ላይ ግብጽም እስከፈረመች ድረስ ይህን ማክበር ይገባታል። ድምጽ ሁኑላቸው። እንደዚሁ ደግሞ ስደተኛ መሆን ወንጀለኛ መሆን አይደለም። አሳይለም መጠየቅ ጥገኝነት መጠየቅም ወንጀለኛ መሆን አይደለም። ጥገኝነት መጠየቅ እንዲያውም ሰብአዊ መብት ነው። በዚህ መጠን መከራከር ይገባናል። በተለያየ መንገድ ኢትዮጵያውያንም ኤርትራውያን ስደት ላይ ሲሰቃዩ መከራ ሲደርስባቸው ነው የምንመለከተው። ለወገኖቻችን በተቻለ መንገድ ድምጻችንን እናሰማላቸው ለማለት እወዳለሁ። ኢትዮጵያ ውስጥ ትኩረት ያልተሰጠው ነገር ግን ከጦርነት ቀጥሎ ህዝብ እየፈጀ ያለ የመኪና አደጋ ነው። አስተውላችሁ ከሆነ በየጊዜው እጅግ ዘግናኝ የሆኑ የመኪና አደጋ ይከሰታል። በርካታ ሰዎችም ህይወታቸውን ያጣሉ። ሰሞኑን በመኪና አደጋ አሳዛኝ በሆነ ሁኔታ መንትያዎች ህይወታቸውን አጥተዋል። ከሐዋሳ ወደ አዲስ አበባ በሳምንት ልዩነት ሲጓዙ የነበሩ እህትማማቾች ናቸው። ሳምራዊት ጥላሁንና ሰላማዊት ጥላሁን ይባላሉ። መንትዮቹ በአለታ ጮኮ በሲዳማ ክልል የተወለዱ ናቸው። ወደ አዲስ አበባ ሲጓዙ የነበረበት ምክንያትም ወደ ጣሊያን ሀገር ለመሄድ ለተሻለ ህይወት ፕሮሰስ ላይ ነበሩ። በቅድሚያ እህትየው እንዳረፈች ነው በመኪና አደጋ። በሳምንቱ ደግሞ ሌላኛዋ መንትያ እንዳረፈች ነው የተነገረው። እጅግ አሳዛኝ ነው። ከአንድ ቤት 2 ሰው ማጣት። እህትማማቾቹ በትምህርታቸው ጎበዝ እንደነበሩ አስተማሪያቸው እንደዚህ በሶሻል ሚዲያ ላይ ያጋራው መልእክት አለ። በእውቀታቸው ለነገ ተስፋ ሰንቀው ለሀገር መፍትሄ ይሆናሉ ብዬ ተስፋ ከማደርግባቸው
ወጣቶች መካከል ቀዳሚዎቹ ነበሩ ሲሉ ነው መምህራቸው የገለጹት። እንግዲህ ነገ ተስፋ ያላቸው እንደዚህ አይነት አበባ የሆኑ ወጣቶች እየረገፉ ያለበት ሁኔታ ነው የምንመለከተው። ነፍሳቸውን በገነት ያሳርፍልን፣ ለወዳጅ ዘመድ መጽናናት ይስጣቸው። በእውነት አሳዛኝ ነው። የመኪና አደጋ እንደዚህ በየጊዜው የበርካታ ሰዎችን ህይወት ነው እየቀጠፈ ያለው። ከመኪና አደጋ ጋር በተያያዘ ሰሞኑን አትሌት ፈይሳ ስሙ ሲነሳ ነበረ። ባለፈው እሁድ ከቢሾፍቱ ከሰርግ ሲመለስ የመኪና አደጋ አድርሶ በሁለት ሰዎች ላይ ጉዳት ደርስባቸው ያደረገው አትሌት ፈይሳ ለሊሳ አደጋው እንደደረሰ ወዲያውኑ ወደ አውሮፓ ወጥቷል። ከዛ በኋላ ግን ያለው እንቅስቃሴ ከበድ ያለ ሆኗል። የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ ለሊሳ በአደጋው በደረሰበት ወቅት ማንነቴን አታውቁም በሚል በመንግስት ጸጥታ ኃይሎች ላይ ማስፈራሪያ ማድረሱ የሚታወቀው ጠመንጃ ማውጣቱ የዓይን እማኞችም ተናግረዋል። ሆኖም እነዚህ የጠመንጃ የወጣባቸው ፖሊሶች ምስክር ሆነው እንዳይቀርቡ ወይም ደግሞ በአትሌቱ ላይ ምስክር እንዳይሆኑ ከፍተኛ ጫና እየደረሰባቸው መኪና አደጋ አንዱ የሚስፋፋበት ምክንያት ይሄ ነው። በቃ ሙስና፣ እንደ ሌሊሳ ፈይሳ አይነት ሰዎች በገንዘብም በጉልበትም ያልፋሉ፣ ተጠያቂ ሳይሆኑ ይቀራሉ። ስለዚህ ነገ ያንኑ ስህተት ሊደግሙ የሚችሉበት አማራጭ ይኖራቸዋል ማለት ነው። ሶ አንደኛው ሙስና፣ በጣም የተስፋፋው ሙስና አለ። እንደዚሁ ደግሞ የሹፌሮች በኩል የሚጠቀስ ኳሊፊኬሽን ተገቢው ስልጠና ሳያገኙ ያው መንጃ ፍቃድ ገዝቶ መግባትም አለ። ያው ቅድሚያ ለእግረኛ ለመስጠትም አለ። ብዙ መቸኮል፣ አላስፈላጊ ጥድፊያም አለ። ብዙ ነገሮች ማንሳት እንችላለን። እንደዚሁ የመንገዱ ሴፍቲ ማጣትም ብዙ ምልክቶች ምናምን እያለን ብዙ ነገር ልናነሳ እንችላለን። በእውነት አሳሳቢ ነው። ኢትዮጵያ ውስጥ የመኪና አደጋ ትኩረት ያልተሰጠው እየደረሰ እንዳለውም የሰው ህልፈት ጥንቃቄ የማይደረግበት ጉዳይ ሆኗልና ያው አሽከርካሪ ሆናችሁ ይህን ቪዲዮ የምትመለከቱ እባካችሁ ጥንቃቄ እናደርግ። የምትራመዱ ሰዎችም እግረኛ መንገድ እንጠቀም ለማለት እወዳለሁ። ወጥቶ ከመቅረትም እግዚአብሔር ይጠብቃል። እዚህ ጋር ደግሞ ሌላ ትኩሳትና ጦርነት። መቼም ጦርነተኛ ሀገር በየመልኩ ነው ያለው። እዚህ ጋር ሂፓፕ አማርኛ ያሉት እነ ልጅ ሚካኤል ሰሞኑን በጣም የሆነ ተነስቶ ነበረ። ልጅ ሚካኤልም ምርር ብሎት ከሲፉ ጋር ሲናገር ነበር። ስለዚህ ጉዳይ እስቲ እናንሳ። በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ ያውቃል? በቃ ሚይዞን አቅም ሁሉንም ነው የሚለቀው እና ለሙዚቃ እንደዛ አታደርግም። እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳሙ ድጥፍ አለን ገባ አሰማነው። አይ በቃ ይውጣል። በቃ አይሆንም ለምሳሌ ምክንያቱም ትንሽ ዜማ እኮ አሪፍ ነች። ፐርፎርም ብታረገውም ትችላለህ። ሰውም ጆሮ ላይ ቢሰማው አይረብሽም። እሱ የቤት ጓዳ ሁሉ የሆነ ነገር ይላል። ሰንደል ምናምን እኛ እንጮትም በሰንደል እኛ እንፈልግ። ምንድነው የሚያክል ጉሮሮውን እስኪያደርቅ ድረስ ልጅ ሚካኤል ያናደደው ጉዳይ ምንድነው? ግን ምን ብሎት ነው በእውነቱ? ገናስር የተባለ አፈመስኩት የተባለ አንድ አልበም ባንድ ሙዚቃ ተባናል ይበቃል በቃ። ሚካኤል በአንድ አይነት ዜማ ነው እየተጫወትክ ያለው አይነት ጭዌ በራርኛ እንግዲህ እየተገባቡ ነው። አሌክስ ንጉስ ገለመል የሚባልም ደግሞ ኬት መጣ የት የሚታወቅ ልጅ ነው ደግሞ እንደዚህ መጥቶ ልጅ ሚካኤላችን የሚናገረብን ፋፈንማ ተንኮብን አባቴ ትላለ። ለማንኛውም እስቲ ምላሽ አስታራቂ ነኝ ያለች ደግሞ እንደዚህ እያስታረቀች ትገኛለች። በእናና ቶሎ ነይ በቶሎ ቀይ ዶሮ በቀይ ላቀይ በላቀይ ደመቀይ በደመቅ ትደነቅ በትድየ ስንድየ በስንድ ባብድድ በባብ ኢማም በኢማም ነጭ ላም በነጭ ምላጭ በምላጭ ሰው ይላጭ። ይሄው ላስታርቅ ብላ የራሷን ደግሞ ይዛ መታለች። ያንቺ አው ይሻላል ብለናል። ሴቶች ብቻ ሲወሰድ የቆየውን የወሊድ መከላከያ እንክብል ለወንዶች እንዲሆን አድርገው መፍጠራቸውን ተመራማሪዎች ገለጹ። አንሞክረውም። እንክብሉን ወስደልን እንከባለን ነው። ምጡንም እንዳታመጡ እፈራለሁ። ሙርሾ እንክብሉ አቅቢ ሚኒሊክ ይልሃል። እንግዲህ ወሩ የሚኒሊክ ነው አይደለም እንዴ? ወሩ የአድዋ ወር ነው። የካቲት 23 አድዋ ድል የሚከበርበት ነው። እንድንፎክር ታሪክን እንድናስታውስ ያደረጉን ቀደምቶቻችን የምናስታውስበት ወር ነው። እስቲ አራዳዎች ደግሞ እንደዚህ ተጫውተውታል። አብረን እንጫወተዋል።
ተመልከተ እንግዲህ እቴጌ ጣይቱ ይሄን ይመስላል። የመቻቹ ያራዳ ልጆች አድዋ በኋላ ያው ጣሊያን አርፋ አልተቀመጠችም እኮ ተመልሳ መታ ነበር። ያንን ታሪክ በልዩ ሁኔታ ፕሮፌሰር ኃይሌ ገሪማ ላለፉት ዓመታት ለፊልም ሲያዘጋጁት ቆይተዋል። ይህንንም ደግሞ ማጠናቀቃቸውን ሰሞኑን እየተናገሩ ይገኛሉ። ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ ፕሮፌሰር ኃይሌ ገሪማ የተሰራው ፊልም ይሄ ነው። ፕሮሞሽኑ የተለቀቀው ወደ 10 ሰዓት ይፈጃል ነው የተባለው። ፊልሙ ያው ጤዛና ልዩ ልዩ ደስ የሚሉ ፊልሞች በመስራት የሚታወቁ ናቸው። ፕሮፌሰር ኃይሌ ገሪማ ሰሞኑን በጀርመንም ሽልማት ተቀብለዋል በሙያቸው የተነሳ። ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። So the war starts. And the warriors with their rifles and their swords. This was no ordinary defeat. The Duce shall have Ethiopia. A decadent Italian society were defeated. He will fight to the last drop of his blood. በ1928 ዓመት የሚያስታውሱበት ዋዜማ ያሉባልታ ተረት ሆኖ አገኘሁት። ብቅልም እያለ ውስጣዊ መንፈሴን የሚያጽናናኝ ነገር ቢኖር አያቴ የጣሊያንን የወረራ እልቂተ ግፍ ባስታወሰች ቁጥር የወጋ ቢረሳ የተወጋ አይረሳም እያለች ብላክ ላይንስ ሮማን ወልቭስ እንዴት እንደሚለቁት እኔም አልገባኝም። እንዴት ልናየው እንደምንችል ጥቁሩ አንበሳ የሮማ ድኩላ የአባቶቻችን ቅድመ አያቶቻችን ታሪክ በደንብ የተዘገበበት እንደሆነ ያው እየተነገረ ይገኛል። የሀገሪቱ ውስጥ እየተደረገ ያለው ነገር በሙሉ ኢቭን ያረቄ ስካር ይሻላል እኮ ከፖለቲካና ከዘረኝነት ስካር። ያረቄ ስካር እኮ በሽሮ ፍትፍትና በቀዝቃዛው አይለቃል። ግን በቁሙ የሰከረ ነገር ነው እያየን ያለነው። መንፈስም ይመስላል ነገሩ። ፖለቲካ በረንስ ለማማከር አንዴ ፖለቲካ ነው እንደኛ ሀገር ጥያቄ መብላት ነው። ምግብ ብርቅ የሆነበት ሀገር ነው እቺ የሽንገላው አወሬ ትንሽ ቆየት ብትል ጥሩ። አሁን ኢትዮጵያ ውስጥ ምግብ ኢሹ ነው። ብዙ የተፈናቀሉ ሰዎች አሉ። ብዙ ሞራላቸው የተነካ ሰዎች አሉ። እንደገና ቀን በቀን ደግሞ ጦርነት ነው የምንሰማው። ይሄ ኢንተርኔት የነፃ ዋይፋይ ያለ መከረኛ እሱ አይምሮአችን ውስጥ ብዙ ነገር ከቷል። ጭራሽ እዚህ ደግሞ እርስ በርስ የምንበላላ ስንሆን ኢትዮጵያን አንመጥናት። እውነት እግዚአብሔርን ማንም ሰው እኔ አሁን ለምሳሌ ሚኪ ካንተ ጋር ብጣላ ሐሳብህን ነው የምጣለው፣ ሰውነትህን አንጠለው። አንተ እኮ እግዚአብሔር ስራ የሰው ልጅ እግዚአብሔር ነው የፈጠረው። እኔ እንደዚህ አይደለም ብዬ ሐሳብ አቀረብኩ። ለምን ትገለኛለህ? ለምን ፊዚካሊ ትጎዳኛለህ? ለምሳሌ እኔ አሁን አረንጓዴ ቢጫ ቀይ ባንዲራን ወዷለሁ። በቃ እኔ አረንጓዴ ቢጫ ቀይ ይላል። አንተ ደግሞ ከፈለክ ሰማያዊና ጥቁር አድርግ። ምን አገባኝ? ይፈልከው ነው። እውነቱን እኮ ነው። አረንጓዴ ቢጫ ቀይ የሀገሩ ባንዲራ ለበሰ ተብሎ እኮ ኢትዮጵያ ውስጥ የሚቀጠቀጥበት የሚታሰርበት ግፍ የሚፈጸምበት ሁኔታ ነው የምንመለከተው። ቀጣይ ትውልድ ብቻ በልመና እንዳይሆን እስቲ አረንጓዴ ቢጫ ቀይ ልጆቻችሁን ልበሱ ባካችሁ። ይሄ እኮ የሀገራችን ባንዲራ መኩሪያ ክብራችን ነው። ምንለበት ቀን አያምጣው። ዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ባላችሁበት መልካም ሁሉ እመኝላችኋለሁ። አሽሩካ የምርጦች ምርጫ። አመሰግናለሁ።